የኃጢአትን ስርየት ወይንም ቤዛነት ማለት በክፍያ ነፃ መሆን ማለት ነው። ፍሪደም ባይ ፔመንት። ክርስቲያን ከዲያብሎስ አገዛዝ አምልጧል። ከዲያብሎስ እስራት አምልጧል። በማ የኃጢአትን ስርየት ወይንም ቤዛነትን በኢየሱስ በኩል በማግኘት ጋና ሰላም በክርስቶስ ኢየሱስ በኩል ወደ እናንተ ይሁን። እንደዚህ ብሎ ቅዱስ ጳውሎስ ይጽፋል። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አራት ነጥብ የለውም ጳውሎስ ነው የሚናገረው። ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ሃሌሉያ ሃሌሉያ። ዛሬ በፊታችሁ የቆምኩት እርሱ አዳነን ለማለት ነው። አሜን በሏ። እርሱ ምን አለ? አዳነን። እግዚአብሔር በዚህ ጣዋት የማዳኑን ደስታ ይመልስልናል። ምን ነው አሜን ብትሉ እየተፍለቀለቃችሁ ትወጣላችሁ። የሚያምን አንድ ሰው ይጮህና አሜን ይበል። የማዳኑን ደስታ እግዚአብሔር ይመልስልናል። አሜን ትላላችሁ። እንደ ቀደመው ዘመን እግዚአብሔር ያፈካናል እና እርሱ አዳነን። ርዕሴ ይሄ ነው። እርሱ አዳነን። ክብር ለኢየሱስ ይሁን። እንግዲህ ሙሉ ምዕራፉ እስከ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ የጳውሎስ ጸሎት ነው። ይሄ መጽሐፍ ጨምሮ ቆላሲያስ እንዲሁም ፊልጵስዩስ፣ ኤፌሶንና ፊሊሞና ከእስር ቤት ሆኖ የሚጽፋቸው ደብዳቤ እንደሆነ መቼም ለእናንተ አይነገርም፣ ታውቃላችሁ። ስለዚህ ከእስር ቤት ሆኖ የሚጽፈው መጽሐፍ ነው የቆላሲያስ መጽሐፍ። በአንደኛው ምዕራፍ ላይ ጳውሎስን እንዴት አድርገን እንየው? ተንበርክኮ ነው ያለው፣ እየጸለየ ነው ያለው። ጳውሎስ ተንበርክኮ በእግዚአብሔር ፊት እየጸለየ ያለው ነገር ነው። አሁን ትምህርት ሆኖ እኔና እናንተ የምንማረው የጳውሎስ ጸሎት ነው። ክብር ለኢየሱስ ይሁን። ጳውሎስ ይጸልያል። ሲጸልይላቸው ልመና አለ፣ ምስጋና አለ እና ደግሞ እግዚአብሔርን የሚያከብርበትም በእነሱ ህይወት ላይ የበቀለ መልካም ነገር አለና በእግዚአብሔር ደስ የሚሰኘው በፍቅራቸው ቅዱሳን እያደጉና እየበረቱ ነው። የቆላሲያስ ሰዎች ምንም እንኳን ጳውሎስ ቢታሰር እርግጥ በአይኑ አላያቸውም። ስለነሱ ከኤጳፍራ የሰማው ግን በቆላሲያስ ከተማ ላይ ባሉ ቅዱሳን ላይ አደገኛ የፍቅር መንፈስ ፈሷል። አሜን በሉ። አዎ ከባድ የፍቅር መንፈስ ፈሷል። በፍቅራቸው ምድርን እየሞሉ እያሸነፉ እያደጉ ነው። በጌታ ትምህርት ስር ሰደው እያደጉ ስላለ ጳውሎስ ይሄን ይሰማል። እምነታቸው እያደገ ነው። እምነታቸው እየበዛ ነው። እምነት ያድጋል። አዎ ያድጋል። ክብር ለኢየሱስ ይሁን። እምነት ያድጋል። በክርስቶስ ኢየሱስ ያላቸው እምነት በጣም ወደ ጥልቅ እየሄደ ተደላድለው ተመስርተው መቆም የሚችሉበትን ነገር ይዘው እየገሰገሱ እንዳለ ጳውሎስ ስለሰማ እግዚአብሔርን ያመሰግናል። ደግሞ የእግዚአብሔርን ፈቃድ የሚረዱበትና የሚያውቁበት ማስተዋል ጥበብ እንዲጨመርላቸው በበጎ ስራ ደግሞ ፍሬ እንዲያፈሩ በቅዱሳን ህብረት በብርሃን እንዲካፈሉ ያበቃቸውን አብን እያመሰገነ ደግሞ ስለነሱ በእግዚአብሔር ፊት ተንበርክኮ ባለበት ሰዓት ነው እርሱ ከጨለማው ስልጣን አዳነን፣ ይኸውም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን እያለ ይጸልይላቸዋል። ክብር ለኢየሱስ ይሁን። አጠቃላይ የጳውሎስ ትምህርቶች የተወለዱት ከትምህርት ቤት ሳይሆን ከጸሎት ነው። አሜን በሏ። የጳውሎስ ትላልቅ ትምህርቶች የተወለዱት ከጸሎት ነው። ጳውሎስ በጣም የእግዚአብሔርን ቃል ያስተምራል፣ በጣም የእግዚአብሔርን ቃል ይገልጣል። ወንድማችን ጴጥሮስ ስለ ጳውሎስ ትምህርት ለመረዳት ይከብዳል፣ ግን የእግዚአብሔር ቃል ነው ተቀበሉት ነው ያለው። አሜን ነው ወይ? አዎ። ይሄንን የሚያክል ሰው ይሄ ጂያንት የሚያክል ሰው ደረቱን እንደዚህ አድርጎ አይደለም የሚውለው፣ ተንበርክኮ ነው የሚውለው። ዛሬ የመንበርከክ መንፈስ ያገኛችኋል። አሜን በሏ። አዎ። በእግዚአብሔር ፊት የመደፋት መንፈስ፣ የመጫው መንፈስ፣ የጸሎት መንፈስ። የጳውሎስ ትምህርቶች የተገኙት ከሰማይ ነው። እየጸለየ ነው የሚቀበላቸው። አሜን ትላላችሁ? አዎ። እንዲጽፍ የሚገፋፉት ምክንያቶች አሉ። በቸርች ውስጥ የሚፈጠሩ ጉዳዮች ለምሳሌ ጳውሎስ ብሩን አንስቶ እንዲጽፍ ይገፋፉታል። ቢሆንም ጳውሎስ ዝም ብሎ በቸርች ውስጥ ስላለው ጉዳይ ከአይምሮ ትምህርት ድራይቭ እያደረገ አይጽፍላቸውም። ይንበረከካል በእግዚአብሔር ፊት። ተንበርክኮ ትምህርት ያወጣል። እችን እንደዚህ አርጓት
እቺን እንደዚህ ትሯት እቺን እንደዚህ አርጓት አትከፋፈሉ አትለያዩ እያለ የሚያስተምራቸው ከጸሎት ነው የሚወለደው አየ በእግዚአብሔር ፊት የሚቆይ ሰው በእግዚአብሔር ፊት የሚሰነብት ሰው ከእግዚአብሔር የሚቀበለው ለትውልድ የሚሆን ምግብ ነው ከእግዚአብሔር ዘንድ የሚያመጣው ምግብ ዘመን ተሻጋሪ ምግብ ነው እና አንዳንድ ሰው ሜንታል ጂምናስቲክ ላይ ነው ያለው አይምሮ ይሰራል በጣም አይምሮ ይገርማችኋል የሰውየው አይምሮ በጣም አስገራሚ ነው በአይምሮ ተገርማችሁ ሳጨርሱ ሰውየው ግን የመንበርከክ መንፈስ የለው አይንበረከክም በእግዚአብሔር ፊት ስለዚህ እንትን አይደለም ለብ ያለ አይደለም አይገባም ፔኔትሬት አድርጎ እዚህ ጋር እንዲያንገዳግዳችኋል ግን እግራችሁን አያሸንፈው ማለት ትምህርቱ እንደዚህ ያስብላችኋል አካይዳችሁን ግን አይቀይረው አየ ትምህርት ወደ አይምሮ ይገባል ከአይምሮ ጋር ወደ ልብ ይመጣል ከልብ ወደ እግር ይሄዳል እንደዚህ እኮ ነው አየ የእግዚአብሔር ቃል በአይምሮ ያሸንፈዋል አስተሳሰብን ይቀይረውና ልብ ጋር ይመጣል ልብ እሺ ሲል እግር እሺ ይላል አሁን እኮ አይምሮ እያወቀ እግር ማይታዘዘው ለምን መሰለ በጸሎት አልታሸም የሰማችሁት ቃል በጸሎት የታሸ ሲሆን ሲምፕሊ ወክ ታረጉታላችሁ ኤክስፒሪየንስ ታረጉታላችሁ የጸሎት መንፈስ ያገኛችሁ ጳውሎስ እንደዚህ ይላል በሰማይና በምድር ያለ አባትነት ከሚፈየምበት ከአፍት እንበረከካለሁ ይላል አደገኛ ትምህርት ነው የሚያስተምራቸው ተንበርክኮ ነው የሚያስተምራቸው ወደዱም ጠሉም እስር ቤት ሆኖ ይሰራባቸዋል እየጸለየ ይፈጽምባቸዋል ክብር ለኢየሱስ ይሁን ስለዚህ ጳውሎስ ይጸልይላቸዋል ምንድነው የምትረዱት ከጳውሎስ ጸሎት የምትረዱት እስር ቤት ሆኖ ራሱ በእስር ቤት ሆኖ የራሱን ጉዳይ አይደለም ወደ እግዚአብሔር ፊት የሚያቀርበው ጌታ ሆይ ቀንበሬን ስበረው አይደለም የሚለው በቆላሲያስ ያሉ ቅዱሳን ይላል በቆላሲያስ ያሉ ቅዱሳን በበጎ ሥራ ፍሬ እንዲያፈሩ እግዚአብሔር ሆይ እለምንሃለሁ ብሎ ይታገልላል ያንዳንድ ሰው ጸሎት እንደምታውቁት ነው እንደሰማችሁት ነው ብዙ ሰዓት ሊጸልይ ይችላል አንዲቷን የጸሎት ጥያቄው ከሱ አልፏ ለጎረቤቱ አይደለችም ለራሱ ይሄ ምን ይባላል መሰላችሁ የጸሎት ሰልፊሽነስ ይባላል የጸሎት ራስ ወዳድነት ይሉታል ኢየሱስ ጌታ እንዴ በጸሎት በጣም ስታድግ ጸሎት ካንተ ይፈታና ለሰው ይሆናል ጸሎት በጣም ስር እየሰደደ ሲሄድ ምታቀው በዚህ ነው በጸሎታችሁ አቅም ያገኛችሁ እንደሆነ ማወቅ ከፈለጋችሁ የጸሎት ጥያቄዎቻችሁ ከናንተ አልፎ ለሰው ሆነዋል ምን ነው አሜን ብትሉ አየ ትንበረከክና ጾም ጸሎት ይዝና የሆነ ቀን የምታቃትን እህትን ታስመልጣታለህ እግዚአብሔር ሆይ እንዲህ መሆን የለባትም ትላለህ እግዚአብሔር ሆይ በዚህ ጎዳና ማለፍ የለባትም ታምልጥ ብለህ ትዋጋላታለህ ለምን መሰለ በጸሎት ህይወት ስላደክ አልፌናስ ኢየሱስ ጌታ ነው በጸሎት ህይወታችሁ ስር ሰዳችሁ ስታድጉ ጸሎታችሁ ስኮፑ ከናንተ ይወጣል አድማሱ ከናንተ ይወጣል ከናንተ ያርፍና ለሰው ይሆናል የጸሎት እድገታችሁ የሚለካው በጸሎት የጊዜ ቆይታችሁ አይደለም የጸሎት አቅማችሁ የሚለካው ጸሎታችሁ ለማን ነው በሚለው ነው ኢየሱስ ጌታ ነው እግዚአብሔር ያንቀሳቅሳችሁ ምን ነው ለቃችሁ አሜን ብትሉ ስትንበረከኩ ለራሳችሁ ብቻ ሳይሆን ለአካባቢው ስትንበረከኩ ለራሳችሁ ብቻ ሳይሆን ለቅዱሳኑ እና ትንበረከክና ታስመልጣለህ ማለት ነው ተንበርከከ የትን ጉዳይ ትፈታዋለህ ማታ እግዚአብሔር ይቀሰቅሳል እሷ ተኝታለች አንተ ተንበርከከ ጉዳዩን ትፈታለህ እና ስትገባ እግረ በቃ ነገር ሁሉ የተሳካ ምንድነው ትላለች የሆነ ሰው ጸልዮላት የሆነ ሰው ስለሷ ሲዋደቅ ነበር የሆነ ሰው ስለሷ ሲታገል ነበር እግዚአብሔር ይሄን መንፈስ ይስጣችሁ ልባርካችሁ እግዚአብሔር ይሄን ልብ ይስጣችሁ እግዚአብሔር ይሄን ጸጋ ያብዛላችሁ ተቀበሉ በኢየሱስ ስም ያብዛላችሁ ጳውሎስ ሰልፊሽ አይደለም በጸሎቱ 3 ጊዜ ነው ለራሱ የጸለየው ያም ደግሞ ፌር ነው በሽታ አለበት ያመዋል ይሄ በሽታ ከኔ ላይ ይነሳለው እግዚአብሔር አይነሳም አለው እግዚአብሔር ሌላ ጊዜ መጣና ተንበረከከ እግዚአብሔር ሆይ ይሄ በሽታ ከኔ ይነሳል አይነሳም አለው እግዚአብሔር ሌላም ጊዜ ተንበረከከ አይነሳም ጸጋዬ በቃል ኃይሌ በድካም ይገለጣል ብሎ እግዚአብሔር ምራፉን ሲዘጋው ምን ማለት ነው ከዚሁ በሽታ ጋር ሌላ ኃይል ይሰራብሃል የበሽታውን ጉልበት የሚቃወም ሌላ ኃይል ባንተ ላይ ያመጣለው አንተ ግን ከሱ ጋር ትቀጥላለህ አለው በቃ ጳውሎስ እቺን ተቀበለና አሜን አለ ዘመኑን ሙሉ ሲጸልይ ነው ለሰው ነው ዘመኑን ሙሉ ለሰው ነው የሚጸልየው አንዴ ለኤፌሶን አንዴ ለፊልጵስዩስ አንዴ ለቆላሲያስ ይጸልያል አንዴ ለሚያውቀው ግለሰብ አንዴ ለጢሞቴዎስ ቁጭ አርጓቸው እግዚአብሔር ሆይ እንደዚህ እንዲሆኑ እያለ ይዋጋላችኋል ስለዚህ የጸለየ ነው ጳውሎስ ይጸልያል ሁለተኛ ክህነታዊ ልቡን ነው የምናየው በጳውሎስ ጸሎት ውስጥ እንደ ካህን ህዝቡን ተሸክሞ በእግዚአብሔር ፊት ይቀርባል ክህነታዊ ልብ አለው ጳውሎስ አይረሳውም ሄደን መቼ ጳውሎስ ሲጸልይ ቅዱሳንን ረስቶም ማያውቅ
በጸሎቴ ዘውትር እናንተን አስባለሁ። ፎርሾ አያውቅም። በቃ አለቀ። መቼም ቢሆን ረስቷቸው አያውቅም። ሁሉ ጊዜ ስለነሱ ይጸልያል። በእግዚአብሔር ፊት ተንበርክኮ ይጸልይላችሁ እና ጳውሎስ ይጸልያል። ስለ ቅዱሳን ይጸልያል። ስለ ቤተ ክርስቲያን ይጸልያል። ስለ አካሉ ይጸልያል። ለዚህ ነው እግዚአብሔር በህይወቱ ድልን እየጨመረ በድል ላይ ድል በድል ላይ ድል በማሸነፍ ላይ ማሸነፍን እየጨመረ አገልግሎቱን ወደ ላይ ያወጣው። የሚጸልዩ ሰዎች ሰማይን ዝቅ ያደርጋሉ። ነው አሜን ብትሉ የሚጸልዩ ሰዎች አንድ ሰው ከዚህ በፊት ነግራችኋለሁ። አንድ ሰው ሲናገር እንደዚህ ያለ ስትጸልዩ አለ እግዚአብሔር ይሰራል። ካልጸልያችሁ ራሳችሁ ትሰራላችሁ። ምርጫው የናንተ። ስትጸልዩ እግዚአብሔር ይሰራል። ጳውሎስ ይህንን ስለሚያውቅ ይጸልያል። ሰማይን ዝቅ ያደርግለታል። የሰማይን ሐሳብ እግዚአብሔር ያወርድለታል። እሱ ያለበት ሰፈር ላይ ያመጣዋል። ኢየሱስ ጌታ ነው። ጸሎት ጸሎት የሚጸልዩ ሰዎች ከእግዚአብሔር ጋር አብረው ይሰራሉ። የሚጸልዩ ሰዎች ከእግዚአብሔር ሐሳብ ጋር አብረው ይሄዳሉ። የሚጸልዩ ሰዎች ከእግዚአብሔር ጋር አይተላለፉ። አየ ጸሎት በሰማያዊው ዓለም ላይ የምታከማችሁ ካፒታልሽ ነው። የሆነ ቀን ላይ ዝቀሽ ትበይዋለሽ። ካፒታል ነው። አይ አልተመለሰም አንዱ አሁን እንትን ነው እንዴ ጸለይኩኝ ምንም እኮ እግዚአብሔር ሊሰማኝ አልቻለም ማለት 30 ደቂቃ 3 ቀን ጸልዩ ነው 10 ደቂቃ ምን አገባ አንተ ዝም ብለህ በእግዚአብሔር ፊት ጸልይ። እግዚአብሔር ይጽፈዋል። እግዚአብሔር ዝም ብለህ በቃ በእግዚአብሔር ፊት መሰንበት፣ በእግዚአብሔር ፊት መቆየት። አረ በኢየሱስም ይሆነባችሁ፣ አረ በኢየሱስም ይሆነባችሁ። አዎ ጴንጤ ከሳተ ባይዘው የጴንጤ ከባድ ነው። ጴንጤ ቴክኒካል መሆን ከጀመረ አደገኛ ነው የሚሆነው። አይምሮአዊ ነው የሚሆነው። በጣም እግዚአብሔርን ማኑፕሌት ማድረግ እግዚአብሔርን ዲሲቭ ወደ ማድረግ ነው የሚሄደው። አትግባዛው። ዝም ብለህ ጸልይ። መጸለይ እግዚአብሔር ደምሮ ይመጣል። የሆነ በህይወት ክፉ ቀን ላይ እግዚአብሔር ይመጣል። ጸሎት እምቢ ባለ ቀን ላይ እግዚአብሔር መልስ ይዞ ይመጣል። አቅማታ አንደበታ አልከፈትም ባለ ቀን ላይ በዛሽ ድቅድቅ ለሊት ላይ እግዚአብሔር ይከሰታል። እግዚአብሔር ይመጣል። ቋጠሮውን ይፈታል። እንዴ አልጸለይኩ ማለት አችልም። የባለፈውን ዘመን ቆጥሮ እግዚአብሔር ይመጣል። ዘር ነው ጸሎት። የሚከማች ካፒታል ነው ጸሎት። የሚቀመጥ ሀብት ነው። በእግዚአብሔር ፊት የምትቆዩትን መቆየት እግዚአብሔር ችላ አይለው። እግዚአብሔር ጸሎትን ልብ ይስጠን። ለማንኛውም ጳውሎስ በጸሎት ውስጥ ይነግራችኋል። እርሱ ከጨለማው ስልጣን አዳነን ይላል። ማን ነው እርሱ የሚለው? እግዚአብሔር አብን ነው። እግዚአብሔር አብ ከጨለማው ስልጣን በኢየሱስ ክርስቶስ በኩል አዳነን ነው የሚለው መጽሐፍ ቅዱሳችን። ይሄ መጽሐፍ በአጠቃላይ የእግዚአብሔርን ማዳን የተሸከመ መጽሐፍ ነው። የእግዚአብሔር የማዳን ታሪክ ያለበት መጽሐፍ ነው። ይሄ 66 መጽሐፍ ውስጥ እግዚአብሔር በሰዎች ህይወት ውስጥ ጣልቃ እየገባ ጉዳያቸውን ሲያስተካክል የምናይበት መጽሐፍ ነው። የማዳን መጽሐፍ ነው። ክብር ለኢየሱስ ይሁን። እስቲ ከኔ ጋር የማዳን መጽሐፍ ነው በሉ። ድገሙና እስቲ የማዳን መጽሐፍ ነው በሉ። በዚህ መጽሐፍ ውስጥ ያለው የእግዚአብሔር የማዳን ኃይል ነው። ምን ነው አሜን ብትሉ? የማዳን ኃይል የእግዚአብሔር የማዳን ኃይል ገና ከጅምሩ እግዚአብሔር ቃየንን የሚያይ ሁሉ ይገለሃል አለው። ቃየን በእግዚአብሔር ፊት ንስሐ ገባ። ከዛ እግዚአብሔር መጣና ቃየንን የሚያየው በሙሉ እንዳይገለው ብሎ ምልክት አረገበት። በቃየል ህይወት ውስጥ ጣልቃ ገብቶ ትድግናውን ሲያሳይ ነው የምናየው። ገና ከጅምሩ በጧት የሚያየው ሁሉ እንዳይገለው ሲያደርግ ነው የምናየው። የማዳን መጽሐፍ ነው። በአብርሃም ህይወት ላይ እግዚአብሔርን ስናየው እግዚአብሔር በአብርሃም ህይወት ላይ ታዳጊው ነው። አሜን። አዳኙ ነው። እግዚአብሔር ሲያድነው ነው ሲያስመልጠው ነው የምናየው። እግዚአብሔር ጣልቃ እየገባ በመንገዱ ሲወጣ ሲገባ ከነገስታት ጋር ሲገናኝ እግዚአብሔር በማይታይ ክንዱ ተደብቆ አብርሃምን ሲያስጥለው በአብርሃም ውስጥ ያለው ዓላማ የእግዚአብሔር ዓላማ ስለነበረ አብርሃምን ሲታደገው ነው የምናየው። መጽሐፍ ቅዱስ የእግዚአብሔርን የማዳን ታሪክ የተሸከመ መጽሐፍ ነው። በቅዱሳኑ ህይወት ላይ እግዚአብሔር ጣልቃ እየገባ ሲያድናቸው ነው የምናየው። ያዕቆብን ማየት እንችላለን። አጎቱ ላባ እግር በእግር ተከተለው። የ3 ቀን መንገድ አድቫንስ ሰጥቶት ደረሰበት። ላባ እንደዚህ አለው፣ ላጠፋ ኃይል ነበረኝ አለው። የምታመልከው አምላክ ትላንት ምሽት ተገልጦልኝ ነው አይደለም ላባን መንካት ይቅርና በክፉ ቃል ሞራሉን በሚጎዳ ቃል ብትናገረው እንኳን እለወጥብሃለሁ ብሎኝ አስፈራርቶኝ ነው ብሎት ነግሮታል። ይሄ መጽሐፍ የእግዚአብሔርን ትድግና የያዘ መጽሐፍ ነው። እናንተ ራሱ በመታቆትም በማታቆትም መንገድ እግዚአብሔር እያዳናችሁ ነው እዚያ ደረሳችሁ። የትድግና መጽሐፍ ነው። የመጽሐፍ ኢየሱስ ያድናል እንዳትናገረው አለ።
አስጠነቀቀው እግዚአብሔር። ያዕቆብ ድራማውን አያውቅም። አይ ምን እንደሚደረግ አያውቅም። አንድ ነገር ግን ያውቃል፣ ከደረሰበት እንደሚገለው ያውቃል። በያዕቆብ አስተሳሰብና በላባ የጥላቻ የበቀል መንፈስ መካከል እግዚአብሔር ጣልቃ ገባ። እንዳትነካው አለው። ያዕቆብ ልጄ ነው፣ እኔ እሱን ኮሬክት በማድረግበት መንገድ ኮሬክት አደርጋለሁ፣ አንተ ግን በክፉ ቃል እንዳትናገረው አለ። ተጠንቀቅ አለው። እግዚአብሔር እያስጠነቀቀን የመራው የሄደበት መንገድ ሁሉ በጣም ደስ የሚል ምናምን አስፋልት መንገድ እንዳይመስል እንደዚህና እንደዚህ ነው። እና እንዴት እንደዚህ ቀጥ ብሎ መጣ? እግዚአብሔር ከሱ ጋር ሆኖ በሄድኩበት መንገድ ሁሉ ከኔ ጋር ብትሆን ያለው ያ የኪዳን አምላክ ኪዳኑን ጠብቆ ነው እዚያ ያደረሰው፣ ተስፋውን የፈጸመለት እግዚአብሔር ታማኝ አምላክ ነው። የመዳን መጽሐፍ ነው የመጽሐፍ በሰዎች ህይወት ውስጥ ጣልቃ እየገባ ጉዳያቸውን ሲፈታ የምናይበት መጽሐፍ ነው የመጽሐፍ። አንዳንድ ሰዎች እግዚአብሔርን እዛ ሰዎችን እዚህ ያስቀምጣሉ። አይደለም፣ እግዚአብሔር በሰዎች ህይወት ዴይ ባይ ዴይ ጣልቃ እየገባ ጉዳያቸውን ሲፈታ ነው የምናየው። በየዕለቱ ጉዳያቸው በስጋቶቻቸው ታስባላችሁ እግዚአብሔር ከስጋታችሁ ሩቅ እንደሆነ ትገምታላችሁ? እግዚአብሔር ስጋቶቻችሁን እንደዚህ ብሎ ማናገር አቅቶት ጥግ ላይ ቆሞ እንደ ጎረቤት የሚመለከት ይመስላችኋል? እንደ ኩዮቻችሁ እግዚአብሔር ያስጨነቃችሁን ነገር እንዴት ይሆን ብሎ የሚያስብ ይመስላችኋል? በጉዳያችሁ መሃል እግዚአብሔር አለ። በምትጨነቁበት ጭንቀት መካከል እግዚአብሔር አለ። ለምንድን ነው ያለው አልዓዛር ብትሉኝ፣ ሊያድናችሁ፣ ሊያስመልጣችሁ፣ ሊያስጠላችሁ። ምን ነው አሜን ብትሉ፣ በዳዊት ህይወት ላይ የምናየው የእግዚአብሔርን ማዳን ነው። የዳዊትን ህይወት ጠቅለል ስታደርግ እግዚአብሔር አዳኝ ነው ይላል ዳዊት። አዳነው። በህይወቱ ያልመጣ ነገር የለም፣ ያልገባበት ያልወጣበት ነገር የለም። አደገኛ ቅርቃር ውስጥ ይገባል፣ እግዚአብሔር እየመጣ ያወጣዋል። አደገኛ በተን ይነካል፣ እግዚአብሔር እየመጣ ያወጣዋል። እንደዚህ ያለ ዳዊት በእኔና በሞት መካከል አንድ እርምጃ ቀረ አለ። ይበቃዋል እግዚአብሔር ያቺ አንድ እርምጃ፣ አይረፍድበትም። በዛሽ ጠባብ መንገድ እግዚአብሔር ይገባል። ምን ነው አሜን ብትሉ ይመጣል። እንዲህ ብለ ዘርግተ ከፊት ያለው ገደል ነው አይደለ? እግዚአብሔር እጁን ዘርግቶ ይመጣል። እግዚአብሔር እጁን ዘርግቶ ይመጣል። ያስደምማል እግዚአብሔር ጣልቃ ገብቶ። ለምን መሰለ? በቅዱሳኑ ህይወት ላይ እግዚአብሔር የማዳንን ስራ ነው እየሰራ የመጣው። የእስራኤላውያን ታሪክ በአጠቃላይ የእግዚአብሔር የማዳን ታሪክ ነው። አጠቃላይ የእስራኤላውያን ህይወት የእግዚአብሔር የማዳን ታሪክ ነው። ስትመለከተው ሙሴ እንደዚህ ያለ እስራኤልን አየና እስራኤል ሆይ አለው፣ አቤት ምስጉን ነህ። ምን ነው ሲለው፣ በእግዚአብሔር የዳነ ህዝብ እንዳንተ ማን ነው አለ። የእግዚአብሔር የማዳን ታሪክ ነው የሚያሳየን። የእግዚአብሔርን የትድግና ታሪክ ነው የሚያሳየን። ጳውሎስ ከዚህ የሚበልጥ የእግዚአብሔር የማዳን ስራ አለ አለን። ምን ነው አሜን ብትሉ፣ አደገኛ ታላቅ የማዳን ስራ አለ አለ። ምንድነው ስትሉት፣ እርሱ ከጨለማው ስልጣን አዳነን። ቴላኮቫስታኒያ ከሰፈረብን በእኛ ላይ ቤቱን ከሰራው ከጨለማው ኃይል ፈልቅቆ ያዳነን የናዝሬቱ ኢየሱስ ነው። ጮህና አሜን በል። አዎ ወደ ኋላ ስትቆጥር ተይዘው ታውቃቸዋለህ አሉ እንዴት እንደሚጫወትባቸው። ፈልቅቆ ያወጣ እጁን ዘርግቶ መንጭቆ ያወጣ የሰራዊት ጌታ እግዚአብሔር ነው። እርሱ ከምን መሰለ ያዳነ? አንተን ከምን መሰለ ያዳነሽ? አንቺን ከምን መሰለ ያዳነሽ? ይኸውልህ ከጨለማው ስልጣን ያመለጠ ጮህና አሜን ይበል። የጨለማው ስልጣን እርሱ ከጨለማው ስልጣን አዳነ። ይሄ የጨለማው ስልጣን የሚለው አንተ እንደምታስበው ቀለል አድርጋ እንዳለፍከው መንጋትና መምሸት አይደለም። 12 ሰዓት ሲሆን ይነጋል፣ 12 ሰዓት ሲሆን ይጨልማል ምትለው አይደለም አባቴ። ይሄ የጨለማው ስልጣን ብሎ የገለጠው ጳውሎስ የአጋንንት ኃይልን ነው። በመንጋትና በመምሸት ያለ አይደለም፣ የአጋንንት ኃይል ነው። ምጽፉ ሰዎች የጨለማው ኃይል የአጋንንት ኃይል ነው። በደንብ አድርጋችሁ ስሙ። እግዚአብሔር ይወለ አጋንንትን በእኔና በአንተ ዓለም ላይ አድራሻውን ቀይሮታል፣ ሰፈሩን ቀይሮታል። የት ነው ያለው? ከእግራችን በታች ነው። አድራሻው ተቀይሯል። ኢየሱስ ጌታ ነው። ምን ነው አሜን ብትሉ፣ አዎ ከጨለማው ስልጣን ከአጋንንት ኃይል። ይሄ የአጋንንት ኃይል በማያምኑት ሰዎች ላይ በዚህ ሰዓት የሚሰለጥን መንፈስ ነው፣ የሚሰራ መንፈስ ነው። በማያምኑ በየትኛውም ሰዎች ላይ የሚገዛ ፕሪንሲፓል ኤጀንት ነው፣ ኃይል ነው፣ አለቃ ነው። አሁን አንተ ይሄንን ነገር ስነግር በጣም ይገባሃል።
ለምን መሰለ? ነገርየው የምታየው ብርሃን አብርተህበት ነው። ከጨለማው ወጥተህ ጨለማውን እያየው ስለሆነ ስራውን እያየው ስለሆነ ይገባል። በዛ ዓለም ውስጥ ያሉ ሰዎች ግን በዲያብሎስ ቁጥጥር ውስጥ ስላሉ ምን እንደሚያደርጉ አያውቁም። ለፈቃዳቸው ሳይሆን ለፈቃዱ ተገዝተዋል። ለፍላጎታቸው ሳይሆን ለፍላጎቱ ተገዝተዋል። የጨለማው ስልጣን ሰልጥኖባቸዋል። ይሄ ጨለማው ስልጣን የሚለው አጋንንትና የአጋንንትን ኃይላት ነው። የጨለማው ስልጣን አጋንንት ብቻ ሳይሆን ግዛተ መንግስትም አለው። የሚገዛበት ግዛተ መንግስትም አለው፣ ክልልም አለው፣ ቀጠና አለው፣ መንደር አለው። ስለዚህ ይላችኋል ጳውሎስ አንድ ወቅት ወንጌል ሊሰብክ ሲወጣ የመጀመሪያ የሚሽን ጉዞ ሲወጣ ከአንድ ንጉስ ፊት ኤልማስ ተብሎ የሚጠራ ጠንቋይ ተቀምጧል። ጳውሎስ የሚናገረውን ቃል ጠንቋዩ ሊያጣምን ፈለገ። ጳውሎስ ግን በሚበልጥ መንፈስ ከፊቱ ስለቆመ ተረዳው። ሰውየውን ሲረዳው ሰውየውን እንዲህ ብሎ ጠራው። አንተ አለው። ኤልማስ አላለው። አንተ አለው። ተንኮል ሁሉ እግዚአብሔር ያሳያችሁ፣ ክፋትም ሁሉ የሞላብህ የጽድቅ መንገድ ተቃዋሚ፣ የቀናችሁን የእግዚአብሔርን መንገድ ከመቃወም አታርፍምን? አንተ የዲያብሎስ ልጅ። ኧረ በኢየሱስ ስም ሰውየው የተሸከመውን ጉድ አያችሁ? ይሄ ሁሉ ሰውየው ውስጥ ነው ያለው። ተንኮል፣ ክፋት፣ የቀናውን የእግዚአብሔርን መንገድ መቃወም ሰውየው ውስጥ አለ። ሲያየው እንደዛ ነው። ብዙ ነገር ተሸክሟል እና ፈረደበትና ለሰውየው አገረ ገዢው የሆነውን ባየ ጊዜ ጌታን ተቀበለ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ግዛተ ክልል ነው። በዛ ግዛተ ክልል ውስጥ ደግሞ የህይወት ስርዓት አለ፣ የህይወት ዓለም አለ። አሁን የጨለማው መንግስት ሲገዛ እንዲሁ ዝም ብለህ የምትቀመጥበት ዓለም አይደለም። የህይወት ስርዓት አለ። አየሩ ላይ ለሚሰራው መንፈስ ተላልፈን በተሰጠንበት ጊዜ በዚያ ጊዜ ለፈቃዱ እንገዛ ነበር። ፈቃዱን ነው የምናደርገው። ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች ነበራችሁ ይለናል። አንዳንዱ ላይ ውስጣቸው ገብቶ ይቀመጥባቸዋል። አሁን እንደ ኤልማስ ውስጣቸው ነው የሚቀመጠው። አንዳንዱን ደግሞ በግዛቱ ውስጥ ያደርጋቸዋል። ምን ማለት መሰለ? በዚህ ሰዓት እኔ እዚህ ከሆንኩኝ የቤት አይደለም ያለሁት፣ እዚሁ ነኝ ያለሁት። በግዛቱ ውስጥ ያደርጋቸዋል አሉ። ከዛ ቅጥር ከዛ ግዛት የምትወጣው እግዚአብሔር በክርስቶስ ኢየሱስ በኩል ቀንበርን ሲሰብርልን ነው። ምን ነው ጮኸ አሜን ብትል? የጨለማው ስልጣን። ስለዚህ የህይወት ስርዓት አለ። አንዳንዱ ላይ ሰፍሮበት እንዴት እንደሚያሰቃየው ታውቃላችሁ፣ እንዴት እንደሚጫወትበት። እኔ በሰዎች አገልግሎት ከምቀናበት አንዱና ዋና አገልግሎት እግዚአብሔር ምስክሬ፣ አጋንንት ነፃ ሲወጣ፣ ሰዎች ከአጋንንት ስርዓት ነፃ ሲፈቱ ሪሊ በጣም የሚገርም ነው ወገኖች። አጋንንት በሰው ህይወት ላይ ሲገባ አታየውም፣ አትይዘውም፣ በእጅ አዳስሰውም፣ አትነካውም። ባንተ ውስጥ ይቀመጣል። ብድግ ያደርግና ሂድና ዘሙት ይላል። ምንም አታረግም። አንተ እቃው ነህ፣ ሄደ ዘሙተህ ትመጣለህ። ከዛ በኋላ እኔ ማረባ እቃ ነኝ፣ እንዴት ልሁን፣ ምን አባቴ ልሁን፣ ነገ ፈጽሞ እንደዚህ አልሆንም ብለህ ሳጨረስ ይመጣና ሂድና ግደል ይላል። ሂድ ግደል ይላል። እምቢ ማለታችን በግዞት ውስጥ ነው ያለው። በሱ አየር ውስጥ ነው ያለው። በሱ ቅጥር ውስጥ ነው ያለው። ለፈቃዱ ተሽጣል። ፈቃድ አልነበረም። ይጫወትብሃል እንደፈለገ፣ ይሰለጥንብሃል እንደፈለገ። በጨለማው ስልጣን ተይዘን ነበር። ስለዚህ የጨለማው ስልጣን መሪ ዲያብሎስ ነው። ጳውሎስ የዚህ ዓለም አምላክ የማያምኑትን ሰዎች ልብ አሳወረ ይላል። የዚህ ዓለም አምላክ ብሎታል። በሱ ግዛት ውስጥ ነበርን። በግዛት ውስጥ መኖር ብቻ አይደለም፣ የህይወት ስርዓትም ነበር። እንመላለስ ነበር። እንደፈለገ ያንቀሳቀሰን ነበር። የፈለገውን ነገር እንድንሆን ያረገን ነበር። መጣ የእግዚአብሔር ልጅ ኢየሱስ። መጣ የእግዚአብሔር ልጅ ኢየሱስ። የእግዚአብሔር ልጅ ኢየሱስ የመጣው የዲያብሎስን ስራ ሊያፈርስ ነው። ኢየሱስ እንደዚህ አለ፣ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው አለ። ይሄንን ያየ አገልጋይ አልነበረም። ሰይጣን ከሰማይ እንደ መብረቅ ሲወድቅ ያየ አገልጋይ በዘመናችን የለም። አየው ኢየሱስ። ኢየሱስ ጌታ ነው። አየው። ለማንኛውም የጨለማው ስልጣን የሚነግድበት ዋናው ከረንሲው ኃጢአት ይባላል። መገበያያው ኃጢአት ይባላል። ሰይጣንን በደንብ አድርጋችሁ እቺን ስሙኝ። ሰይጣንን ከኔ ጋር እስቲ በሏት። እቺን ሰይጣንን ፓወርፉል ያደረገው ለሰይጣን የአቅሙ ጉልበት የሆነው የኃጢአት ነገር ነው።
ኃጢአት ነው። ኃጢአት ሰይጣንን ጉልበታም ያደረገው ኃጢአት ነው። ስለዚህ ሰዎች በዲያብሎስ ቅጥር ውስጥ ነው ተቀምጠው ያሉት። ፈቃዱን ያደርጋሉ። ያንን ነገር የሚያሰራበት ዋናው መንገድ ኃጢአት ይባላል። የእግዚአብሔር ልጅ ኢየሱስ መጣና አየው። ኦኬ ሰይጣንን አንገቱን ዛሬ አልቆርጠውም አለ። ነገር ግን ሰዎች የተያዙበትን የኃጢአት ጉልበት ቆርጠዋለሁ አለ ኢየሱስ። ሰዎችን አንቆ የያዘበትን የኃጢአትን ኃይል እሰብረዋለሁ አለ። ልክ የኃጢአት ጉልበት ሲሰበር የሰይጣን አቅም ይዳከማል። ምን ነው አሜን ብትሉ የያዘውን ስፍራ ያጣል። የጨለማው ስልጣን የሚንቀሳቀሰው በኃጢአት ጉልበት ነው እና እግዚአብሔር በክርስቶስ ኢየሱስ በኩል የጨለማውን ስልጣን ሰበረው፣ መታው። የኃጢአት ዕዳ በመስቀል ላይ ሲከፈል፣ የኃጢአት ዕዳ በመስቀል ላይ ሲሆን፣ እግዚአብሔር በክርስቶስ ኢየሱስ በኩል ያንን ደም ሲያፈስ የሚያምኑ ሁሉ ከዲያብሎስ አገዛዝ ነፃ ወጡ። ከዲያብሎስ አገዛዝ ከሰፈረባቸው። አሁን አንዳንዱ እንደዚህ ነው። ስሙኝ ይወላችሁ። አንዳንዱ ልቃቅ ተብሎ ተንፈራግጦ ነው እዚህ ጋር። አንዳንዱ ሲያምን ነው ብንን ብሎ ይወጣለት። እንደዚህ እንደላ ነበረብኝ እንዴ እንዳትሉ፣ በቃ ወጥቷል። ኢየሱስ ጌታ ነው፣ እንዳትጠራጠሩ። በቃ ከዚህ በኋላ በእናንተ ላይ ምንም ስልጣን የለውም። ኢየሱስ ጌታ ነው። ዙሪያችሁን የመዞር ስልጣን ብቻ ነው ያለው። እናንተን እያየ የኔ ነበረች እኮ ብሎ በቃ የእንትን ማለት ነገር ነው ያለው እንጂ ምንም ስልጣን የለውም። ኢየሱስ ጌታ ነው። ተሸንፏል። አወጣን። እርሱ ከጨለማው ስልጣን ምን አለን? አዳነን። እርሱ ከጨለማው ስልጣን ምን አለን? አዳነን። አየ ደህንነት ማለት መውጣት ብቻ አይደለም። በደንብ አድርጋችሁ አሁን ስሙኝ፣ ከኔ ጋር ሁኑ። ደህንነት ማለት መውጣት ብቻ አይደለም። እስቲ እቺን በሏት። ደህንነት ማለት በሉ መውጣት ብቻ አይደለም። ደህንነት ማለት መግባትም ነው። እግዚአብሔር በክርስቶስ ኢየሱስ ከጨለማው ስልጣን አወጣንና ወደ ፍቅሩ ልጅ መንግስት አፈለሰን። ምን ነው አሜን ብትሉ አፈለሰን። አውጥቶ እዚህ ጋር አላቆመህም። ሌላ መንግስት አለ። የጨለማው መንግስት ነበረ በኃጢአት የሚሰራ። በመስቀል ራሱን ገለበጠውና እዛ ጋር አላቆመህም። ተመልሶ መጣና ወደ ፍቅሩ ልጅ መንግስት አልቬናስ፣ ኢየሱስ ወደሚሰለጥንበት መንግስት፣ ፍቅሩ ወደሚገዛበት መንግስት፣ እግዚአብሔር ወዳለበት መንግስት አስገባን። አየ ድነት ማለት ከግብጽ መውጣት ብቻ ሳይሆን ወደ ከነዓንም መግባት። እግዚአብሔር ይመስገን ከግብጽ መውጣት በረከት ነው። ከነዓን ካልገባ ግን ባዶነት ነው። እግዚአብሔር ህዝቡን አወጣቸው፣ ወደ ተስፋይቱ ምድር አገባቸው። ልክ እንደዛ ከጨለማው ስልጣን አወጣን፣ ወደ ፍቅሩ ልጅ መንግስት አፈለሰ። አሁን ያለነው በፍቅሩ ልጅ መንግስት ውስጥ ነው። ይሄ ፍቅሩ ልጅ መንግስት የሚለው የኢየሱስን መንግስት ነው። ኢየሱስ የሚገዛበት መንግስት፣ ኢየሱስ ውድሽ የሚሰለጥንበት መንግስት፣ ኢየሱስ የሚመራው መንግስት፣ የኢየሱስ ግዛት የሆነ መንግስት። አካፋጋዳናማስ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ያለበት ስፍራ ነው። አፈለሰን፣ አወጣንና ከዛኛው መንግስት አወጣንና ከጨለማው ስልጣን አወጣንና ከዛ ኃይል ወደ ፍቅሩ ልጅ መንግስት። አካራቫስታኒያ ኤግዛክት ኦፖዚት የፍቅሩ ልጅ መንግስት ሰላም ወዳለበት፣ ደስታ ወዳለበት፣ ኃይል ወዳለበት፣ ሐሴት ወዳለበት፣ ሙላቱ ወዳለበት፣ ተድላው ወዳለበት፣ ረፍቱ ወዳለበት ወደዛ መንግስት አስገባን። ባርነታችን ተሽሯል። አሁን በእኛ ላይ የሚሰለጥን አመራር ለውጥ ተካሂዷል። በእኛ ላይ የሚሰለጥነው የጨለማው መንግስት አይደለም። ምን ነው አሜን በተል። ባንተ ላይ የሚሰለጥን አንድ ውድ አለ፣ ኢየሱስ ይባላል። ባንቺ ላይ የሚመራ አንድ ንጉስ አለ፣ ኢየሱስ ይባላል። አለ በእኛ ላይ የነገሰ አለ፣ በእኛ ላይ የተሾመ አለ። ልክ የኤርትራ ባህር ላይ ፈርዖንና ሶስተኛው ክፍል ሰራዊት ሰምጠው እንዳለ ስታይ ማርያም ከበሯን አነሳች። ፈረሱንና ፈረሰኛውን በባህር ያሰጠመ እያለ አጨረጨበች። በቃ አለቀ። የትላንቱ ተደመደመ። ከጨለማው መንግስት አወጣና ወደ ፍቅሩ ልጅ መንግስት አፈለሰን። እስቲ ያመለጠ አፈለሰን ይበል። አወጣን፣ አፈለሰን። ልክ እስራኤላውያን ከዛ ከግብጽ ባርነት፣ ከዛ ጭቆና፣
ከዛ ባርነት፣ ከዛ ስርዓት እግዚአብሔር በድንቅና በታምራት ባህርን ከፍሎ አሻግሯቸው ወደ ረፍት ከተማ፣ ወደ ድል ከተማ። አረ ኢየሱስ ጌታ ነው። ምን ነው አሜን ብትሉ ደግሞ እኮ ረፍቱ የዛ ቤት ረፍት እኮ የእግዚአብሔር ረፍት ነው። ወደ እግዚአብሔር ረፍት እንዳስገባቸው እንዲሁ እግዚአብሔር ከጨለማው ስልጣን ነፃ ወጣና ወደ ፍቅሩ ልጅ መንግስት አፈለሰን። ከእግዚአብሔር ጋር በሰላም የምትኖርበት፣ ከእግዚአብሔር ጋር በፍቅር የምትኖርበት። እቺን ስሙኝ። ልክ በዛኛው ዓለም የጨለማው ዓለም ዲያብሎስ የሚሰለጥንበት ዓለም ብቻ ሳይሆን የህይወት ስርዓት ነው እንዳልኳችሁ። የፍቅሩ ልጅ መንግስት እግዚአብሔር የሚሰለጥንበት ብቻ አይደለም፣ የህይወት ስርዓትም ነው። የህይወት ስርዓትም ነው። አየ የህይወት መንግስቱ ስርዓት አለው። የገባህበት መንግስት ስርዓት አለው። አፈለሰንና አስገባንና የህይወት ስርዓት ሰጠን። በፍቅር፣ በክብር፣ በኃይል፣ በድል አድራጊነት፣ በጽድቅ፣ በቅድስና የምንመላለስበት ህይወት። ምን ነው አሜን ብትሉ አሁን ባንተ ላይ የሚሰለጥነው የእግዚአብሔር ልጅ ኢየሱስ፣ አንቺ ላይ ያለው ኢየሱስ ነው። ካንተ ወዴት ካንተ የት ሄዳለሁ? የህይወት ውሃ እንጀራዬ የት ሄዳለሁ? አንተ አይደለህ ወይ ሰላሜ? አንተ አይደለህ ወይ ህይወቴ? አንተ አይደለህ ወይ ደስታዬ? አይ አንተ አይደለህ ወይ? በቃ ወደ ፍቅር እሱ ወደሚመራው፣ እሱ ወደሚገዛው፣ እሱ ወደሚሰለጥንበት ካልቬላ ዶኮቦስ ታካቫኒያስ አጀለቬስታኮስ እሱ ወደሚመራው ሽፍት አደረገ፣ አፈለሰናል። በእኛ ላይ የሚሰለጥነው የእግዚአብሔር ፍቅር ነው። በእኛ ላይ የበላይ የእግዚአብሔር ፍቅር ነው። በእኛ ላይ የሚመራው የእግዚአብሔር ፍቅር ነው። ታዲያ ምንድነው የሚያደርገው? የፈለሰ ያመለጠ ምንድነው የሚያደርገው? እግዚአብሔር የሰውን ቀንበር ሳይሆን የዲያብሎስን ቀንበር የሰበረለት፣ እግዚአብሔር ታላቁን ተራራ ሜዳ ያደረገለት ሰው ምንድነው የሚሆነው? ምንድነው የሚለው? ምንድነው የሚያደርገው? እግዚአብሔር ከጨለማው ስልጣን ፈልቅቆ ያወጣው፣ ከተያዘበት ከዛ መያዝ ያወጣው፣ ለሰማዩ መንግስት ያበቃው ምን ያደርጋል? እንደ ማርያም ከበሮን ያነሳል። እንደ ማርያም ከበሮን ያነሳል። እንደዚህ ብሎ ዞሮ ያየ ጠላቶቹን ያየ ከበሮ ያነሳል። ምን ነው አሜን ብትለኝ ከበሮን ያነሳል። ከበሮን ያነሳል። ጴንጤ የምስጋና እጥረት አለብንኝ አይደለ? እግዚአብሔርን ለማመስገን ብዙ ነገር እንፈልጋለን አይደለ? ቤታችን አንድ ነገር ሲቀየር ነው አይደለ ምስጋና የምናወጣው። በጣም በቂ የምስጋና ሰበብ አለ። በጣም የምስጋና ምክንያት አለ። የጨለማው ኃይል ካንተ ላይ ተመቷል። ከበሮን አንሳ በለው እባክህ፣ ከበሮን አንሳ በለው። አንሳው ከበሮን። ጠላትን እያየ እግዚአብሔርን ታመሰግነዋል። ማዳኑን እያየ ታመሰግነዋል። ያመለጠ እያልክ ታመሰግነዋል። ያመለጠ እኔ ነኝ እያልክ ታከብረዋል። አምልጫለሁ ትላለህ፣ ተፈትቻለሁ ትላለህ፣ እዘላለሁ ትላለህ። ባክጮና አሜን። በህይወታችን ላይ የተደረገው ሽግግር ይሄ ነው። ከጨለማው ስልጣን መንጭቆ አወጣን፣ ወደ ፍቅሩ ልጅ መንግስት አፈለሰ። አሁን አንተ በደንብ ማወቅ ያለብህ ስለ ጨለማው ስልጣን ሳይሆን ስለ ፍቅሩ ልጅ መንግስት ነው። አሜን በሉ። በደንብ ማወቅ ያለባችሁ ስለ ጨለማው ስልጣን አይደለም። ወጣል ከዛ አንተ አሁን ዝም ብለህ የክ በዛ ያሉትን እየማረክ ማምጣት ትችላለህ። ወንጌልን ትሰብካለህ፣ ከአፍ በሚወጣው ቃል ድል እያረክ ታመጣቸዋለህ። በደንብ ማወቅ ያለብህ ግን ስለ ፍቅሩ ልጅ መንግስት ነው። ስለ ሞተልህ ጌታ፣ ስለ አዳነ፣ በጣም ስለሚወድ፣ ሁሌም ስለሚቀበል፣ ፍቅሩ ስለማይለወጠው፣ ዘውትር ስለሚወድሽ፣ ስለ አባትሽ፣ ስለ ወዳጅሽ፣ ስለ ኢየሱስ ነው ማወቅ ያለብሽ። ክብር ለኢየሱስ ይሁን። ከጨለማው ስልጣን አዳነን። የኃጢአትን ስርየት ወይንም ቤዛነትን። ቤዛነት ማለት በክፍያ ነፃ መሆን ማለት ነው። ፍሪደም ባይ ፔመንት። ፍሪደም ባይ ፔመንት። ኢየሱስ ጌታ ነው። ስለዚህ ክርስቲያን ከዲያብሎስ አገዛዝ አምልጧል። ከዲያብሎስ እስራት አምልጧል። በማ
የኃጢአትን ስርየት ወይንም ቤዛነትን በኢየሱስ በኩል በማግኘቱ የጨለማው ፍርሃት እኛ ላይ የለም። ማታ ማታ እየመጣ ሚጫጫን አንተ ላይ የለም። ባክጮና አሜን በል። ድብርት ድባቴ ምናምን ባንተ ላይ አይሰራም። ያንተ አየሩ ሁሉ የጸዳ ነው። ኔትወርኩ ተስተካክሏል። በቀጥታ ወደ አብ መግባት ተችላለህ። ጮና ባክ አሜን በል። አትጨነቁ። በህልም እየመጣ እንትን የተደገመበት እዛ ጋር ዶሮ ጣሉ ምናምን ረቅጠው ለፍ ዶሮውን ኢየሱስ ጌታ ነው። እግሩን እንሰብራለን ብሎ ከደፉ መንገድ አትቀይር በዛ ትሄዳለህ እንዴ አንተ? አወጣ እኮ ከዛ አሮጌ ህይወት እኮ እግዚአብሔር አወጣ። ረቅጠው መሄድ ነው። ኢየሱስ ጌታ ነው። ዝም ብለህ በውሃው ላይ መቆም ነው። ኢየሱስ ጌታ ነው። ትቆማለህ እዛ ውሃው ላይ እንደዚህ በቃ ምን ማለት እኮ ነው እንዴ? አቅጣጫ ሰይጣንን ፈርተህ ለሰይጣን 40 ደቂቃ ትጸልያለህ እንዴ? ቆይችን ስሙኝ በደም አድርጋችሁ ይኸው እግዚአብሔር ከገለጠልህ በዚህ አቅጣጫ የሚመጣ አደገኛ የዲያብሎስ ውጊያ አለ ካልክ አፍርሰው ተነሳለህ። ገልጦልሃል። ይሄ ብርሃን ነው። አሜን ትላለህ። በቃ ብርሃን ነው። ታፈርሰዋለህ። ካፈረስከው ደግሞ ይፈርሳል። የምትተክለው ይተከላል፣ የምትነቅለው ይነቀላል። ይሄ ነው እኛ የምናውቀው እንጂ እዛ አካባቢ አደገኛ ጠንቋ ያለ ልጆች በዛ አትሂዱ በዚህ ሂዱ አትበይ። ልጅሽን ሂድ በዛ ሰፈር ምንም ይመጣብህ ነገር የለም። ከጨለማው ስልጣን ድነሃል። አልቬናስ አምልጠሃል። ወደ ቅጥሩ ገብተሃል። መንግስቱ ውስጥ ገብተሃል። በዛ ቅጥር ውስጥ ያለው የትኛውን በረከት ያገኘሃል። በዛኛው መንግስት ውስጥ ያለውን የትኛውን ስራ ታፈርሰዋለህ። አፈለሰን ወዴት? ወደ ፍቅሩ ልጅ መንግስት። ኢየሱስ ጌታ ነው። ስለዚህ የዘንድሮ ጴንጤ ማወቅ ያለበት የእግዚአብሔርን የማዳን ስራ ነው እንጂ የዲያብሎስን አቅም አይደለም። ኢየሱስ ጌታ ነው። ለዲያብሎስ አንድ ሴክሽን ይበቃዋል። ለአባታችንና ለአምላካችን ለኢየሱስ ግን ብዙ ሴክሽን ያስፈልገዋል። እሱን እያየን እሱን እየተማር ነው የምንቀጥለው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በቤዛነቱ በክፍያ ነፃ አወጣ። ኢየሱስ ጌታ ነው።